ገጀራው ለዶክተሩ እውነቱን ቢነግረው ወይንም ደግሞ ትንሽ ጫፍ ነገር ለዶክተሩ ቢነግረው አሪፍ ነበር። በእርግጥ ግን ደግሞ ዶክተሩ ይሄን ነገር ካወቀ ራሱን ጀገራውን አደጋ ላይ ይጥለኛል ብሎ ስለሚያስብ ምንም ላይናገር ይችላል። ዶክተሩና እንግዲህ ቤዛን አፋጧቸዋል። ለዶክተሩ አሁንም የማይሆን ምክንያት ለመስጠት እየሞከረች ነበረ ቤዛ። ቪዲዮ ሲለቀቅ በደንብ ታዩታላችሁ። ይሁን አሁንም ለመስጠት እያረገች ያለችው ነገር ወይንም እያስተባበለች ያለችው ነገር ከባድ ነው። በፊት ላይ የነበረኝ መጥፎ ጸባይ ስለነበረ አሁንም አዴ ለዛ ነው እንደዚህ የምትለኝ እንጂ እኔ ተቀይሬያለሁ ብላ ዶክተሩን ለማሳመን እየሞከረች ነው። ዶክተሩን ብታሳምነውም ግን ደግሞ አዴን ማሳመን አትችልም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። በተለይ በአዴ አባት ላይ ብዙዎቻችሁም ደግሞ የአዴ አባት ይሄን ነገር ስላደረገ በጣም ደስ ብሏችኋል። ምክንያቱም እኔ እንደውም አሁን ላይ ብርሃንን በአዴ በኩል ቦታ አንቺ ነሽ የምታገቢው ብሎ ስላላት ይሄ ሰውዬ ያሟን እንዴ ብዬ ነበር ማለት ነው። ለምን እንዴት ነው አንዷን ልጅ አልፈልግም እያለች አንዷን ልጅ ለማስገባት የሚሞክረው ብዬ በጣም ተበሳጭቼ ነበር። ግን ደግሞ አሁን ራሴ ቅጣቴን እወስዳለሁኝ ብሎ በመሄዱ እናንተም በጣም ደስ ብሏችኋል። አባት የሚያደርገው እንደዚህ ነው እያላችሁ በኮሜንት እየጻፋችሁ ነበር። ለምን አባት ለልጁ መስዋዕት ይከፍላል እንጂ አባት ልጁ ለአባት ብሎ እንደዚህ መስዋዕት ማስከፈል የለብህም፣ ልጅቷን ተዋት እያላችሁ ነበርና የአዴ አባት አሁን የወሰነው ውሳኔ በጣም አሪፍ ነው፣ ትክክለኛ ውሳኔ ነው ብዬ ነው የማስበው። እና ማናት ቤዛ እስከነ ወንድሟ ከዛ ከምትሰራበት ቦታ መውጣት አለባት። ከወንድሟ ጋር እየተገናኘች ያለችው ወንድሟም ሰይጣን እሷም ሰይጣን ማለት ነው። ሰው እንዴት አንዱ እንኳን የተሻለ አይሆንም? ቤተሰቦች መልካቸው አንድ አይነት፣ ስራቸው አንድ አይነት። እውነትም ወንድምና እህት ናቸው እነዚህ ነው። እኔም ቤዛንና ወንድሟን ሳያቸውማ የትክክለኛ ወንድምና እህት ነው የሚመስሉኝ። እኔ በድራማ ላይ በትወናው ሳይሆን በትክክለኛ እህትና ወንድም ነው የሚመስሉኝ ማለት ነው። ምክንያቱም በቃ የሆነ ነገራቸው አንድ አይነት ነው፣ ፊታቸው አንድ ነው፣ የሆነ ስራቸው አንድ ነው። በቃ ኦ ማይ ጋድ ትላላችሁ እና ከባድ ነው። የአዴይም እናት ደግሞ ለብርሃን ለልጇ ብላ አዴይንም መጉዳት አለባት ብዬ አላስብም። አዴይ በጣም ስሜቷ ተጎድቷል። የምወደውን ሰው የማፈቅረውን ሰው አገባለሁ ብላ ቤተሰቦቿን ፍቃድ ጠይቃ ቤተሰቦቿ ጋር ሽማግሌ ልኮ በክብር እንዲወስዳት ነበር እዛ የሄደችው። እዛ ከሄደች በኋላ ደግሞ የተፈጠረው ነገር ታውቃላችሁ፣ ከባድ ነውና እንግዲህ እስኪ በሁለቱም ልጆቿ ህይወት ለመሞከር ሳይሆን ቀስ ብላ አንዱን አስተካከል አንዱን እንትን ለማለት መሞከር አለባት። በአዴይ ብቻ መፍረድ የለባትም ማለት ነውና ስለዚህ ውዶቼ አሁንም ቢሆን ቤዛ የበፊት ስራዬ እንደዚህ ነው ምንድን ነው በቃ በሆነ ነገር ተጋጭተን ነው ምናምን ብላ ዶክተሩን ለመሸወድ እየሞከረች ነው። አዴይም ደግሞ እንደዚህ መጥፎ ሰው የምታደርገኝ ከዚህ በፊት መጥፎ ሰው ስለነበርኩኝ የተቀየርኩ ስላልመሰላቸው ነው፣ እኔ መቀየርን ማመን ስላልቻሉ ነው እንጂ እኔ ተቀይር ያለው ከዚህ በኋላ ምናምን እያለች ዶክተሩን ለማሳመን እየሞከረች ነው። በጭራሽ ግን እኛንም ሌሎቹንም ሰዎች ማሳመን አትችልም፣ ዶክተሩን ብታሳምነው ማለት። ዶክተሩ አሁን በቅርብ ስለሆነ የሚያውቃት ጭራሽ ዴቭንና ፍቅርን በመርዝ መርዛ ልገላቸው እንደነበረ ያለውን ነገር ከዚህ በፊት ስታረግ የነበረውን ነገር ሁሉ ቢያቅ አይደለም ፋርማሲስት ይቅርና ለዛ ለሕክምና ውስጥ ወይም ደግሞ ለሆስፒታሉ ጽዳት ሰራተኛ እንኳን አያደርጋትም ብዬ ነው የማስበው። ምክንያቱም ስራዋ እንኳን አይደለም ፋርማሲስትነት ጽዳት ሰራተኛ እንኳን ራሱ መሆን የሚገባ ሰው አይደለችም ማለት ነው። እና ውዶቼ ስለዚህ ባቡሬም አሁን በደንብ ለሊን ሊረዳት የሚገባበት ሰዓት ሊረዳትም ይገባል። በተለይ ኤላ እያለች በምትጣራ ሰዓት ኤላ ይንጥሩ ሊምናም በምትል ሰዓት በጣም ነው ስሜታዊ የሚሆነው ማለት ነው፣ እየቀና ማለት ነው። አሁን በዚህ ሰዓት አሁን በለሊ ሰው ይቀና። ለሊ እኮ ራሷን አይደለችም አሁን ላይ በጣም ከባድ ስሜት ውስጥ ነው ያለችው እና መቅናት ሳይሆን መረዳት ነው ያለበት። ከጎኗ ሆኖ ሊንከባከባት ሊረዳት ይገባል። በሲቆጣት በጣም ነው የምትፈራው። ምክንያቱም አንደኛ እንደምታዩት ልጁ ጥቁር ስለሆነ ያስፈራል ማለት ነው እና ብቻ ከባድ ነው። በነገራችን ላይ ታፈቅረዋለች እኮ ለሊ ታፈቅረዋለች፣ ተወደዋለች። ግን አሁን ነገሮችን ስለረሳች እንጂ በምታስታውስ ሰዓት ሩጣ የምታቅፈው ባቡሬን ነው። ምክንያቱም ተወደዋለች ማለት ነው ውዶች። እና ብቻ ግን እስኪ ከባድ ነው ያለባትን በሽታ ራሱ ከባድ ነው። አላውቅም፣ እስቲ እናያለን።